የዳኝነት ውዝግብ የነበረበት የአትሌቲኮ ማድሪድና የአርሰናል ጨዋታ 1-1 በሆናቻ ውጤት ተጠናቋል። ሁለቱም ጎሎች በፔናልቲ ነው የተቆጠሩት። አርሰናል ሁለተኛ ፔናልቲ ይገባ ነበር የሚል ቅሬታ እንደ ቡድን ነበረው። እንደ ፓሪስ ሰን ዠርማንና እንደ ባየር ሚኒክ ጨዋታ ድራማ ያልነበረም ጨዋታው። ቁጭ ብድግ የሚያደርጉ ነገሮችም ብዙ አልነበሩትም። ድራማ ከነበረ እዚህ ጨዋታ ላይ ሆላንዳዊ ዳኛ የሰሩት ነው። ሆላንዳዊ ዳኛ ሁለት የፍጹም ቅጣት ምት ሰጥተው አንዱን ደግሞ ከሰጡት በኋላ ሽረዋል። አትሌቲኮ ማድሪዶች ያገኙት የፍጹም ቅጣት ምት አስቀድሞ በነበረ የሻምፒየንስ ሊግ ጨዋታ ፓሪስ ሰን ዠርማን ባየር ሚኒክ ላይ እንዳገኘው አይነት ነው። ቤን ዋይት እና አልፎንሶ ዴቪስ በተመሳሳይ መንገድ ተቀጥተዋል። የአውሮፓ እግር ኳስ ማህበር ከእጅ ኳስ ጋር ተያይዞ ያለው ነገር ግራ የሚያጋባ ነው። ግን ደግሞ በተቻላቸው መጠን ኮንሲስተንት ለመሆን ሞክረዋል። ስቲቪ ጄራርድ ከጨዋታው በኋላ የፓሪስ ሰን ዠርማንና የባየር ሚኒክ ጨዋታ ዳኛውን ተጽዕኖ ውስጥ የከተታቸው ይመስላል በሚል የፍጹም ቅጣት ምቱን እንደማይስማማበት ተናግሯል። ከሁሉም አወዛጋቢው ግን ኤዜ ላይ በተሰራ ጥፋት ምክንያት አርሰናል የፍጹም ቅጣት ምት አገኘው ብሎ ሲል የተሻረበት አጋጣሚ ነው። ልክ ነው፣ እንቅስቃሴው ላይ ኤዜ ተነክቷል። ግን ደግሞ ዳኛው ንክኪው አላሳምናቸውም ወይ ደግሞ በቂ አይደለም ብለው አምነዋል ማለት ነው። ዋንዳ ሜትሮፖሊታኖ እንደተለመደው ሁሉ አስፈሪ ነበር ድባቡ። የአርሰናልን ተጫዋቾች በተቻላቸው መጠን ሁሉ ከባድ በሆነ ድባብ ለመቀበል ያደረጉት ጥረት ግን በመጀመሪያው አጋማሽ ከጨዋታ አንጻር የአትሌቲኮ ማድሪድ ደጋፊዎች አልተሳካላቸውም ነበር። ምክንያቱም የመጀመሪያውን አጋማሽ በጣም በጥሩ ሁኔታ የአርሰናል ተጫዋቾች የጨረሱት ጨዋታውን በሚገባ ተቆጣጥረውታል። አትሌቲኮ ማድሪድንም ወደኋላ እንዲገፋ ወደኋላ እንዲሳብ አድርገውታል። የሁለተኛው አጋማሽ የተለየ ነው። አትሌቲኮ ማድሪድ የሞመንተም ቡድን እንደሆነ ግልጽ ነው። አንድ ጊዜ ከሞከረ በኋላ ተደጋጋሚ ሙከራዎች ማዝደብ፣ ተደጋጋሚ ሙከራዎች ማድረግ የሚችል ነው። በዚህ ምክንያት በሁለተኛው አጋማሽ ተደጋጋሚ ሙከራዎች አድርጓል እና ደግሞ አርሰናልን ጫና ውስጥ የከተተባቸው ሞመንቶች ነበሩት። አርቴታ ይህንን ለማብረድና ለራሱ ቡድን ደግሞ የተሻሉ ድሎች ለመፍጠር እንዳለ የፊት መስመሩን ቀይሮ ፈጣሪ ተጫዋቾቹንም ልክ እንደዚሁ ቀይሮ ጨዋታውን አፕሮች አድርጓል። ዮኬሬሽን በገብርኤል ሄሱስ፣ ማርቲኔሊን በትሮሳርድ፣ ማድዌኬን በቡካዮ ሳካ አስቀድሞ ደግሞ ኦዴጋርድን በኤዜ ተክቶ ይህንን በማድረግ ጨዋታውን ለመቆጣጠር ሞክሯል። ግን ደግሞ በቶሎ ጨዋታውን መቆጣጠር አልቻለም። በእርግጥ ወደ ጨዋታው መገባደጃ መጠናቀቂያ አካባቢ አርሰናል ጨዋታውን በተሻለ መንገድ ለመቆጣጠር ችሏል እና ደግሞ እድሎችን በተወሰነ መልኩ ነበሩት። ግን ደግሞ ከእድል አንጻር አትሌቲኮ ማድሪድ በሁለተኛው አጋማሽ የተሻሉትን እድሎች የፈጠረው ቡድን ነው። ከጨዋታው በኋላ ትልቁ መነጋገሪያ ነጥብ ቅድም ያነሳሁት የፍጹም ቅጣት ምት ጉዳይ ነው። በተለይ ደግሞ አርሰናል የተከለከለው ሶስተኛ የፍጹም ቅጣት ምት ጉዳይ አከራካሪ ነው። ሆላንዳዊ ዳኛ አስቀድመው የፍጹም ቅጣት ምት ነው አሉ። ከዛ በኋላ ግን የፍጹም ቅጣት ምቱን ሻሩት። የአትሌቲኮ ማድሪድ ደጋፊዎች፣ ተጫዋቾችና ሲሞኔን ጨምሮ የአሰልጣኞች ቡድን አባላቱ ሁሉ በተቻላቸው መጠን ዳኞቹ ላይ ተጽዕኖ ለማሳደር ሲሞክሩ ነበር። በተለይ ደግሞ ዲየጎ ሲሞኔ አራተኛውን ዳኛ ሲነዘንዘው ነበር እና ተሳክቶለት የፍጹም ቅጣት ምቱ ተቀልብሷል። ዳኛው በቫር ቼክ ለማድረግ ወደ ስክሪን ሲሄዱም ዲየጎ ሲሞኔ በተቻለው መጠን ለዳኛው ቀርቦ ውሳኔውን ለመከታተል ሲሞክር ነበር። ኋላ ዳኛው ውሳኔውን ሲሽሩትም ልክ ጎል እንደተቆጠረ ወይ ደግሞ አትሌቲኮ ማድሪድ ጎል እንዳገባ አይነት ስሜት ነው ለዲየጎ ሲሞኔ ነበረው። ሴሌብሬት ሲያደርግ አይተነዋል እና ደግሞ ግልጽ ባይሆንም ለኤዜ ቢጫ ካርድ ይገባዋል ወይ ደግሞ መሰጠት አለበት አይነት ተቃውሞ ወይ ደግሞ ማነሳሻ ይመስላል ተች ላይ ነው ላይ ቆሞ ሲያደርግ የነበረው። ለኤዜና ለቀሩት የአርሰናል ደጋፊዎች ተጫዋቾችም ጭምር ግን ነገርየው ስሜት የሚሰጥ አልነበረም። በዚህ ምክንያት ከጨዋታው በኋላ የቀድሞ የአርሰናል ተጫዋቾች ፔናልቲውን በተመለከተ በጣም ብዙ ብለዋል። አንደኛ ንክኪ ነበረው፣ የፍጹም ቅጣት ምት ሊሰጥ ይገባል ብለው ያስባሉ። ለምሳሌ ከቀድሞ ተጫዋቾቻቸው መካከል አንደኛው ማርቲን ኪዮን ጨዋታው በአትሌቲኮ ማድሪድ ሜዳ እየተደረገ መሆኑ ጫና ውስጥ ከቶታል እና ወደ ስክሪኑ ሄደውም በዚህ ምክንያት ነው ወይ ደግሞ በበረታ ጫና ምክንያት ነው ወደ ስክሪን ሄደው የሚል እምነት አለው። ስቲቭ ማክማናማንም ተመሳሳይ አስተያየት ነው ያለው። ስለ ቫር ድጋሚ ማውራታችን ደስ አይለኝም።
በዲየጎ ሲሞኔ ባህሪ እንደተለመደ ሁሉ አልተገረምኩም፣ አያስደስተኝም የዲየጎ ሲሞኔ ባህሪ ብሏል። እና በተከታታይ አራተኛ ዳኛው ላይ የሚያሰማው ቅሬታ እንደዚህ ላለው ውሳኔ በር መክፈቱንም ስቲቭ ማክማናማን በተወሰነ መልኩ አንስቷል። የዳኝነት ውሳኔዎች ሁሉ የተዛቡ ወይ ደግሞ ትክክል እንዳልነበሩ እምነቱ አለኝ ብሏል ስቲቭ ማክማናማን። በጥቅሉ በዳኝነቱ ደስተኛ አይደለም። ጫናን በተመለከተ ግን አስቀድሞ ዳኛ የወሰነውን ውሳኔ ለመቀልበስ ወደ ስክሪኑ የሮጠው በደጋፊዎቹ በተጫዋቾቹና በአሰልጣኞቹ ግፊት ነው ብለው አብዛኞቹ ያምናሉ። እና በዚህ ምክንያት ውሳኔ የተሳሳተ እንደሆነ ይስማሙበታል አብላጮቹ ተጫዋቾች። የከዚህ ቀደም የአርሰናል ተጫዋቾች ወይ ደግሞ ለተለያዩ ክለቦች የተጫወቱ እንግሊዛውያን ተጫዋቾች ቴሌቪዥን ላይ ቁጭ ብለው አስተያየት ሲሰጡ ያን ራይትም በውሳኔው ደስተኛ እንዳልሆነ ተናግሯል። የፍጹም ቅጣት ምት አርሰናል ማግኘት ነበረበት ብሎ ያስባል። እና ከዚህ አንጻር ይሄ ፍጹም ቅጣት ምት ያው ጨዋታውም ካለቀ በኋላ መነጋገሪያ ርዕስ ሆኗል። ስለዚህ አርሰናል የፍጹም ቅጣት ምት እንደተከለከለ የፍጹም ቅጣት ምት እንዳጣ በማሰብ ነው እንግዲህ ዋንዳ ሜትሮፖሊታኑን የለቀቀው። እና የፍጹም ቅጣት ምት በጣም አወዛጋቢ ነበር ማለት ነው። በእርግጥ ጨዋታው ላይ የነበሩት የፍጹም ቅጣት ምቶች ሁሉ ብዙ ስሜት የሚሰጡ አልነበሩም። አርሰናል ያገኘው የፍጹም ቅጣት ምትም በጣም ሶፍት ነው። የአትሌቲኮ ማድሪዱ የፍጹም ቅጣት ምትም በተመሳሳይ መንገድ እንዳልኩት መግቢያ ላይ የአውሮፓ እግር ኳስ ማህበር ምናልባት በእነዚህ የዳኝነት ውሳኔዎች ኮንሲስተንት ሆኛለሁ ሊል ይችል ይሆናል። ግን ደግሞ በፕሪሚየር ሊጉ እንደዚህ አይነት አጋጣሚዎችን ወደ ፍጹም ቅጣት ምት የመቀየር ምንም እድል የለም። በተለይ ደግሞ ሌላ የሰውነት አካል ነክቶ ኳሱ ወደ እጅ ሲሄድ በፕሪሚየር ሊጉ በፍጹም የፍጹም ቅጣት ምት አይሰጥም። የቤን ዋይትን እግር ነክቶ ነው ወደ እጁ የሄደው እና ይሄ ፍጹም ቅጣት ምት ነው ብሎ ወደ ፍጹም ቅጣት ምቱ መምቻ ቦታ የሚጠቁም አንድም ዳኛ በፕሪሚየር ሊጉ አይገኝም። እና ይሄ በፕሪሚየር ሊጉና በሻምፒየንስ ሊጉ መካከል ያለውን የተለየ የህግ ትግበራ ያሳያል። እና የባየር ሚኒክ እና የፓሪስ ሳን ዠርማን ጨዋታ ላይ የአልፎንሶ ዴቪስ እንደዚህ ባለ መንገድ ተቀጥቷል። በጣም ሃርሽ ነው ስል ነበር። በተመሳሳይ መንገድ ይህንንም ልክ እንደዛው ማንሳት ይቻላል። እና የፔናልቲው ጉዳይ አጨቃጫቂ ነው። የሶስት ፔናልቲዎች ወግ ነው ጨዋታው በራሱ። 2 የተሰጡ የፍጹም ቅጣት ምቶችና 1 ተሰጥቶ የተከለከለ የፍጹም ቅጣት ምት። የአውሮፓ እግር ኳስ ማህበርን በተመለከተ እነዚህ ነገሮች ከጨዋታው በኋላ ግን ጎልተው መሰማታቸው መነገራቸው አይቀርም። እዚህ ጨዋታ ላይ በአትሌቲኮ ማድሪድ በኩል እንደተጠበቀው ሁሊያን አልቫሬስ በጣም ጥሩ ተጫውቷል። አንቷን ግሪዝማን ሌላ በጣም ጥሩ የተጫወተ የአትሌቲኮ ማድሪድ ተጫዋች ነው። አልቫሬስ ግን ጎል አስቆጣሪው ነው። ከአርሰናል ጋር አሶሺየት እንደተደረገ እናውቃለን። ብዙ ትልልቅ ክለቦች ሊያስፈርሙት ይፈልጋሉ። ፓሪስ ሳን ዠርማን፣ ባርሴሎና ተጫዋቹ ላይ ኢንትረስት አላቸው ሲባል እንሰማለን። የእንግሊዝን ኑሮ ስላልወደደው ወደ ስፔን ሄደ። ማንቸስተር ሲቲ ውስጥ በሚገባ ዋጋ አልተሰጠኝም ብሎ በማሰቡ ማንቸስተር ሲቲ ይለቀቀ ሲባል ሰምተናል። ድጋሚ ወደ እንግሊዝ መመለስ ይፈልጋሉ። በእርግጥ ማንቸስተር ውስጥ መጫወትና ለንደን ውስጥ መጫወት ወይ ደግሞ ማንቸስተር ውስጥ መኖርና ለንደን ውስጥ መኖር በጣም የተለያየ ነው። ከሌላ ሀገር የሚመጡ ሰዎች ለንደን ውስጥ መኖርን የበለጠ ይመርጣሉ። ምናልባት እንግዲህ ይሄ ስሜት ሰጥቶት ለአትሌቲኮ ማድሪድ የሚቀርበውም ገንዘብ አትሌቲኮ ማድሪድ በሚጠብቀው መንገድ ሆኖ አልቫሬዝን ማስፈረም ከቻሉ ያለ ጥርጥር በጣም ትልቅ ተጫዋች እንደሚያስፈርሙ መናገር ይቻላል። ጎል አስቆጣሪ ብቻ አይደለም። ሲጀመር ፔፕ ጓርዲዮላ የተለያዩ ሚናዎች ሰጥቶት አጫውቶታል። እንደ አይነተኛ አጥቂ ተጠቅሞታል። እንደ ሁለተኛ አጥቂ ተጠቅሞታል። እንደ አድቫንስድ 8 ቁጥር አጫውቶታል። ከቀኝም ከግራ መስመር የሚነሳ አጥቂ ደግሞ ሆኖ መጫወት ይችላል። እዚህም ጨዋታ ላይ በሁሉም አይነት መንገድ የአትሌቲኮ ማድሪድን የማጥቃት እንቅስቃሴ ለማሻሻል በጣም በተለየ ጥንካሬው ተጫውቷል። በጣም በተለየ ነፃነት እዚህም እዛም ይገኛል። ወደ ጥልቅ ሩጫዎች ያደርጋል እና ደግሞ ልክ ጎል እንደሚያስቆጥሩ ጎል እንደሚያነፈንፉ አደገኛ አማካዮች ዘግይቶ ሳጥን ውስጥ የሚደርሰው ነገር አለ። ይሄ ኳሱን ወደ ጎል የመምቻ በጣም ነፃ ስፔስ ይሰጠዋል። እና እዚህም ጨዋታ ላይ የመጀመሪያውን አደገኛ ሙከራ እንኳን ያደረገው እሱ ነበር። ሁለቱ ቡድኖች የሊግ ፌዝ ጨዋታ በሻምፒየንስ ሊጉ ኤሚሬትስ ላይ ሲያደርጉ
አደገኛ ሙከራ ሞክሮ ዴቪድ ራያ አክሽፎበታል። የጨዋታው ተርኒንግ ፖይንት እንደውም እሱ ነው። ይሄንን ዴቪድ ራያ ካከሸፈው በኋላ አርሰናል ጎል አዝንቧል። የተለየ አርሰናል የተለየ ጥንካሬም አይተናል እና በጥቅሉ ግን እዚህም ጨዋታ ላይ የዚህን ተጫዋች ጥንካሬ አይተናል እና ተጎድቶ መውጣቱ እንደውም ለአርሰናል በጣም ትልቅ እፎይታ ነው። በእርግጥ በሊጉ ጨዋታዎች እያደረገ አልነበረም ከመጋቢት ወር በኋላ እና ጉዳቱ ለቀጣዩ ሳምንት ያደርሰዋል ያደርሰውም ሌላ ጉዳይ ነው። ግን በጣም ግሩም ተጫዋች ነው። ሌላኛው እንግዲህ የፍጹም ቅጣት ምት ሲመታ እንደውም የአትሌቲኮ ማድሪድ ደጋፊዎች ጎል ያስቆጠረ መስሏቸው ነበር። እንዴት አደገኛ ሊሆን እንደሚችል አሳይቶናል። ከቆሙ ኳሶችም ጭምሪያው ከሜሲ የተማርኩት ነው ብሏል እና ቅጣት ምቶቹም አደገኞች ናቸው። ለሉክማን በጣም ግሩም ኳስ ሰጥቶት ነበር። ሉክማን ሳይጠቀመው ቀረ እንጂ በጥቅሉ 10ኛ የሻምፒየንስ ሊግ ጎሉን አስቆጥሯል እና በአንድ የሻምፒየንስ ሊግ ሲዝን የዚህን ያክል ጎል ያስቆጠረ የአትሌቲኮ ማድሪድ ተጫዋች በታሪክ የለም እና ባለ 2 አሃዝ የሻምፒየንስ ሊግ የጎል መጠን ላይ ደርሷል እና በጣም ግሩም ተጫዋች ነው። የሻምፒየንስ ሊግ የሴሚፋይናል ጨዋታ እንደመሆኑ አስቀድሞ ከተደረገው ከፓሪስ ሳን ዠርማን እና ከባየር ሚኒክ ጨዋታ ጋር መነጻጸሩ አይቀርም። የባየር ሚኒክና የፓሪስ ሳን ዠርማን አይነት ጨዋታ አላውቅም እንግዲህ በመልሶ አሊያንዝ አሬና ላይ ስለመደገሙ። ይሄ በሆነ ጊዜ አንድ ጊዜ የሚታይ ወይ ደግሞ በሆነ ጊዜ የሚመጣ የተለየ እግር ኳስ ኤግዚቢሽን ነው። 9 ጎሎች የተቆጠሩበት፣ ሁለቱም በማጥቃት ያላቸውን አቅም ለማውጣት የሞከሩበት በጣም አስደናቂ ጨዋታ ነበር። የመልሱ ጨዋታ ምናልባት ከዚህ የተለየ ሊሆን ይችላል። እንደዚህ ያለ ጨዋታ ሁል ጊዜ እናያለን የሚል እምነት የለኝም። አላውቅም እንግዲህ ምክንያቱም ቪንሰንት ኮምፓኒ ከጨዋታው በኋላ ጨዋታውን ኢንጆይ እንዳላረገው ሲናገር ነበር። ምክንያቱም በጣም ብዙ ሊያስተካክሏቸው የሚገቡ ነገሮች በመከላከል እንዳለ በማመን በየትኛውም ቡድን አሸናፊነት ሊጠናቀቅ ይችላል። ይሄ እግር ኳስ ደግሞ የተጋጣሚን ድካም የማጋለጥ የራስን ድካም የመሸፈን በጠንካራ ጎን ደግሞ ተጋጣሚን ማሸነፍ ነው። ስለዚህ ባየርን በማጥቃት ጠንካራ ከሆነ እድል በመፍጠር ጠንካራ ከሆነ ይህንን ለመጠቀም መሞከር ጤናማነት ነው። ፓሪስ ሳን ዠርማን በተመሳሳይ ግን ደግሞ ለምሳሌ የፓሪስ ሳን ዠርማን ደካማ ጎን ኤክስፕሎይት ለማድረግ የራሱን ደካማ ጎን ደግሞ ሲከላከል ያለ ከሆነ ለመደበቅ መሞከር ይኖርበታል። ፓሪስ ሳን ዠርማን በተመሳሳይ መንገድ ከመከላከል አንጻር ሁለቱም በቂ ስራ ሰርተናል ብለው አያስቡ። ሉዊስ ኤንሪኬ ጨዋታውን በተመለከተ የሰራናቸውን ስህተቶች እንደዚህ እያሉ ለመዘርዘር ጊዜው አይደለም፣ አሸንፈናል እና ደግሞ በጣም ግሩም ጨዋታ ነበር፣ መጀመሪያ እሱን ኢንጆይ እናድርገው ብሏል። ስለዚህ በመልሱ ጨዋታ ሁለቱም ቡድኖች ስህተቶቻቸውን ለማረም ከሞከሩና የተሻለ ከተከላከሉ የመጀመሪያው አይነት ጨዋታ አናይም ማለት ነው። ስለዚህ እንኳን ሁለቱ ወግ አጥባቂ አሰልጣኞች ሲገናኙ ይቅርና ሁለቱ ቡድኖች ፓሪስ ሳን ዠርማንና ባየር ሚኒክም ተገናኝተው የመጀመሪያውን አይነት ጨዋታ ስለማሳየታቸው እርግጠኛ አይደለንም ለማለት ነው። የነኩት ሁሉ ወደ ጎል ይቀየር ነበር። ከ13 ኦን ታርጌት ሙከራ 9ኙን ጎል አድርገውታል። ይሄኛው ጨዋታ የተለየ ነበር። በተለይ ደግሞ የመጀመሪያው አጋማሽ አንዳቸውን ሲያጠኑ የጨረሱት ነው። በእርግጥ ሁለተኛው አጋማሽ በጣም ኢንቴንስ ነበር፣ እድሎች ተፈጥረውበታል። የመጀመሪያውን አጋማሽ በጣም በተለየ መንገድ እንድንረሳው አድርጓል። ሁለቱም ቡድኖች ስህተት ይሰሩ ነበር። አንዳቸው ላይ አደገኛ ጥፋት ልክ እንደዚሁ ይፈጽሙ ነበር። ስቴዲየም ውስጥ የነበረው ስሜትም እንደዚሁ በጣም የጋለ ነበር እና በሁለተኛው አጋማሽ በንጽጽር የተሻለ እግር ኳስ አይተናል። ጨዋታው ሌላም ግን የሚነገር ነገር ነበረው። ከጨዋታው በፊት ውዝግቦች ነበሩ። ከዚህ ከአትሌቲኮ ማድሪድ የመጫወቻ ሜዳ ጋር ተያይዞ እንደሚታወቀው ዲየጎ ሲሞኔ ኳስ ተቆጣጥረው ከሚጫወቱ ወይ ደግሞ አትሌቲኮ ለማጥቃት ከሚመጡ ቡድኖች ጋር ሁሉ በሚደረጉ አጋጣሚዎች በዘመናት ውስጥ ይታማል። አንደኛ ሳሩን ከፍ ያደርጉታል፣ ለመጫወት ምቹ እንዳይሆን ያደርጉታል በሚል ማለት ነው። አንዳንድ ጊዜ ኳሱ እንዳይንሸራሸር ደረቅ ሲያደርጉት፣ በሌላ ጊዜ ደግሞ ከልክ በላይ ውሃ እያጠጡት ተጫዋቾች እየተንሸራተቱ እንዲወድቁ ምክንያት ሲሆኑ ታይቶ ይታወቃል። ሲወቀሱም በዓመታት ውስጥ ሰምተናል እና ከዚህኛውም የአርሰናል ጨዋታ በፊት ዲየጎ ሲሞኔ እንቅስቃሴውን ለማበላሸት አርሰናል እንደፈለገ ሜዳው ላይ እንዳይሆን ለማድረግ ዋንዳ ሜትሮፖሊታኑን አበላሽተውታል። የሳሩ መጠን ከፍ ያለ ነው ምናምን ቅሬታዎች ነበሩ
ልክ ጨዋታው እንደተጀመረ የሂንካፒ አወዳደቅ ምናልባት እውነትም አትሌቲኮ ማድሪዶች የሚያንሸራትት ከቶትናም ጋር ሲጫወቱ የቶትናምም ተጫዋቾች ቅሬታ ይሄ ነበር እና እንደዚህ ባለ መንገድ አርሰናሎች ቅሬታ አሰምተው ነበር። ግን ደግሞ ቅሬታቸው ተቀባይነት አላገኘም። አትሌቲኮ ጥቅምት ላይ ከአርሰናል ጋር ተጫወቶ ኤሚሬትስ ላይ 4-0 በተሸነፈበት ጨዋታ የራሱ ቅሬታ ነበረው። እንደዚህ ባለ ቅዝቃዜ ሙቅ ሻወር አልሰጡንም፣ በቀዝቃዛ ሻወር እንድንታጠብ አስገድደውናል የሚል ቅሬታ ነበራቸው አትሌቲኮች። አርሰናሎች ደግሞ ከሳሩ ጋር የተገናኘ ቅሬታ አትሌቲኮ ላይ አቅርበዋል እና እንደውም ለአውሮፓ እግር ኳስ ማህበር ሳሩ በአውሮፓ እግር ኳስ ማህበር ከሚፈቀድለት ሊሚት በላይ አድጓል ብለው ቅሬታቸውን አሰምተው ነበር። እንግዲህ ከ30 ሚሊ ሜትር በላይ ማደግ የለበትም በአውሮፓ እግር ኳስ ማህበር ደንብ መሰረት። ኋላ አጣራሁ ብሎ የአውሮፓ እግር ኳስ ማህበር ከ30 ሚሊ ሜትር በላይ አይደለም 26 ሚሊ ሜትር ነው በሚል የሳሩ ቁመት ችግር እንደሌለው ገልጿል። እና እንደዚህ ያለው ውዝግብ ነበረው ይሄ ጨዋታ። የሳሩ ጉዳይ ጦርነት ውስጥ ከቷቸው ነበር። ከዛ ደግሞ እንዳየነው ጨዋታው ላይ የፍጹም ቅጣት ምቶቹ ጉዳይ ተፈጠረ። በእርግጥ አርሰናል የመጀመሪያውን ዙር ጨዋታ ከዋንዳ ሜትሮፖሊታኖ አይነት አትሞስፌር እንደዚህ ካለ አስፈሪ ድባብ ባቻ ውጤት መመለሱ ባቻ ውጤት ማጠናቀቁ ለቀጣዩ ጨዋታ ፌቨራይት ያደርገዋል። በደጋፊው ፊት የተሻለ በሚለው ሳር የመጫወት እድል ይሰጠዋል። ከዛ ደግሞ ኤዜና ሳካ አይነት ተጫዋቾቹ የሆነ የጨዋታው ጊዜ አምለጧቸዋል። ሁለቱም ተቀይረው ነው የገቡት። ፈጣሪ ተጫዋቾቹ ናቸው። በተለይ ሳካ ተቀይሮ ከገባ በኋላ አንድም እየተንሸራተተ፣ ሁለተኛ ደግሞ ወደ ጨዋታው በጣም በቶሎ ለመግባት ተቸግሮ አርሰናልም ጨዋታውን ለመቆጣጠር ከብዶት ስለነበረ ከሳካ የሚጠበቀው አይነት ተጽዕኖ በቶሎ መፍጠር አልቻለም። ስለዚህ እንግዲህ ከጉዳት በኋላ 2 ጨዋታዎች ከተጠባባቂ ወንበር ተነስቶ አደረገ። ምናልባት እንግዲህ የመልሱ ጨዋታ ላይ ዘለግ ላለ ጊዜ እዚህ ሜዳ ላይ ሊገኝ ይችላል ወይ ደግሞ ሊጫወት ይችላል። ስለዚህ ለአርሰናል ፈጠራ ብዙ የሚያዋጣው ነገር ይኖራል። ኤዜም ቢሆን እንግዲህ ለጥንቃቄ ሲባል ከኒውካስሉ ጨዋታ ስለመውጣቱ ተናግሮ ነበር። እዚህ ጨዋታ ላይ ተቀይሮ ገብቶ እንዴት በመፍጠር አደገኛ ሊሆን እንደሚችል፣ እንዴት አርሰናልን ወደ ተጋጣሚው ሳጥን በአደገኛ መንገድ ማቅረብ እንደሚችል አሳይቷል። ስለዚህ እነዚህ ተጫዋቾች መመለስ ከሜዳውና ከደጋፊዎቻቸው ጋር አርሰናልን ፌቨራይት ያደርገዋል። ስለዚህ የአርሰናል ደጋፊዎች ከተከለከለው የፍጹም ቅጣት ምት ውጭ የተከለከለም ብለው ከሚያስቡት የፍጹም ቅጣት ምት ውጭ በጣም ብዙ የሚከፉበት ጨዋታ አይመስለኝም። በጨዋታው ወይ ደግሞ በውጤቱ ደስተኛ የሚሆኑ ይመስለኛል። ሚኬል አርቴታ ከዚህ አንጻር በጣም ተረጋግቶ ታይቷል። ለነገሩ በዲየጎ ሲሞኔ አይን ተረጋግቶ የማይታይ አሰልጣኝ የለም። የትኛውም ቁንጥንጥ አሰልጣኝ በዲየጎ ሲሞኔ አይን በጣም ካልም ሆኖ በጣም የተረጋጋ መስሎ ሊታይ ይችላል። ግን ሚኬል አርቴታ በጣም ተረጋግቶ ነበር። የፍጹም ቅጣት ምቱም አርሰናል ላይ በጣም ብዙ ተጽዕኖ የፈጠረ አይመስልም። ልክ ነው፣ ጨዋታ ላይ የፈጠረው ነገር አለ፣ ግን ደግሞ ለመረጋጋት ሞክረዋል እና ይሄንን ወደ ኤሚሬትስ እንግዲህ እንደዚህ ባለ መንገድ ይዘው መሄድ ችለዋል ማለት ነው። እዚህ ጨዋታ ላይ ሌላ የታዘብኩት ነገር ሚኬል አርቴታ ለዴክለር ራይስ የሰጠው ሚና ነው። ከአርሰናል አማካዮች ሁሉ የጥልቁ ዴክለር ራይስ ነበር። ይሄ እንግዲህ በምን ምክንያት ነው የሆነው? በጣም ብዙ መላምቶች ማንሳት ይቻላል። ምናልባት አትሌቲኮ በሜዳው ስለሚጫወት ብዙ የማጥቃት ሙከራዎች ያደርጋልና ለተከላካዮቹ ሽፋን የሚሰጠው ተከላካዮቹን የሚጋርደው ተጫዋች ዴክለር ራይስ ይሁን ነው የአትሌቲኮ ማድሪድን ማጥቃት በመስጋት ወይስ ዴክለር ራይስ ከሰሞኑ ድካም ይታይበታል። ድካም ከሚታይባቸው የአርሰናል ተጫዋቾች አንደኛው ነው። ስለዚህ በጣም ብዙ ሩጫዎች እያደረገ ከሚጫወትበት የ8 ቁጥር ሚና በንጽጽር ፊዚካሊ በጣም ዴማንዲንግ ነው። ከሳጥን ሳጥን መሮጥና ለራሱ ሳጥን ቀርቦ ራሱን እንዲቆጥብ በጣም ኢኮኖሚካሊ የሆነ እግር ኳስ እንዲጫወት ማድረግ ነው። መላምታዊ አስተሳሰብ ነው። ወይስ ጨዋታውን ከኋላ ለመቆጣጠር የዚህ ተጫዋች ለዊሊያም ሳሊባና ለገብርኤል ማጋሌሽ ቀርቦ መጫወት አስፈላጊ ነው ብሎ አምኖ ነው?
እንግዲህ በቀጣዩ ሳምንት ወይ ደግሞ በቀጣዩ ጨዋታ እናያለን። በእርግጥ ከሳሊባና ከገብርኤል ማጋሌሽ ጋር ትሪያንግል እየሰራ አርሰናል ከኋላ ለመውጣት በሚያደርገው ጥረት ውስጥ የተሻለ ኳስ የመቀባበያ አማራጭ ሲፈጥር ነበር እና ደግሞ የአትሌቲኮን የመልሶ ማጥቃት አጋጣሚዎች ከማቆምም አንጻር በጣም ተዋጥቶለታል። የኒውካስሉ ጨዋታ ላይ ካየነው ራይስ የተሻለ ራይስ እዚህ ጨዋታ ላይ አይተናል። በጥቅሉ ግን እንዳልኩት የአትሌቲኮ ማድሪድን ማጥቃት ኒውትራላይዝ ለማድረግ ይሁን ወይ ደግሞ ያለበትን ድካም ለመቀነስ አሊያም ደግሞ አርሰናል ከኋላ ጨዋታውን እንዲቆጣጠረው ለማድረግ በንጽጽር በጣም ጥሩ ቀን አሳልፎ ወጥቷል እና ይሄ ባለፉት ጊዜያቶች ያላየነው አዲስ ሮል ይመስላል። ምክንያቱም ወደ አርሰናል ከመጣ በኋላ ምናልባት በጣም ለተወሰኑ ጊዜያቶች እንደ 6 ተጫውቶ ሊሆን ይችላል። ከዛ በኋላ ግን ዴክለር ራይስ ከአርሰናል አማካዮች በጣም አድቫንስድ ሆኖ የሚጫወተው ተጫዋች ነው። እንደ 6 ቁጥር ለመጨረሻ ጊዜ ብዙ የተጫወተው ዌስትሃም ውስጥ ነው። አርሰናል ውስጥ እንደዚህ ያለ ዴክለር ራይስ አላየንም እና አይነተኛ 6 ሆኖ አይተናል እና ኦዴጋርድና ዙቢሜንዲ ከሱ ፊት አድቫንስድ ሮል ኖሯቸው ሲጫወቱ አይተናል። ሌላ በጣም የተዳከመ ተጫዋች ነው ዙቢሜንዲ እና ሳጥኑ አካባቢ ለተከላካዮቹ ቀርቦ የሚሰራውን ስህተት በድካም ምክንያት ለማስወገድ ታስቦም ሊሆን ይችላል ደግሞ ብሎ ማሰብ ይቻላል። ለማንኛውም ይሄ ዴክለር ራይስ ሮል እዚህ ጨዋታ ላይ የተመለከትኩት አንድ ለየት ያለ ነገር ነበረ እና የኤሚሬትሱ ጨዋታ ላይ በተመሳሳይ መንገድ ዴክለር ራይስን እንደዚህ ያጫውተዋሉ እናያለን። ግን ደግሞ የቡድኑን ማጥቃት ከማሻሻል አንጻር ዴክለር ራይስን በእርግጥ ቡድኑ ከኋላ ኳስ ፕሮግረስ የሚያደርግበትን መንገድ ያሻሽለዋል። ግን ላይኛው የሜዳ ክፍል ላይ ሲጫወት ወይ ደግሞ ለላይኛው የሜዳ ክፍል ቀርቦ ሲጫወት ዴክለር ራይስ ያለ ጥርጥር ጥሩ እንደሚጫወት እናውቃለን እና የመልሱ ጨዋታ ላይ እንዴት ያሰልፈዋል የሚለውን ነገር እናያለን። ሚኬል አርቴታ ከጨዋታው በኋላ በጣም ብዙ ፖዚቲቭ ነገሮች ነበሩ በሚል ቡድኑን አድንቋል እና ደግሞ ሜትሮፖሊታኖ ላይ ከእንደ አትሌቲኮ አይነት ቡድን ጋር ስትጫወቱ በሜዳው በጣም ጠንካራ ሪከርድ ስላለው የሆኑ የከፉ አጋጣሚዎች እንደሚኖሩ ግልጽ ነው፣ ወይ ደግሞ ጫና ውስጥ የምንገባባቸው አጋጣሚዎች እንደሚኖሩ ግልጽ ነው። ግን ደግሞ ባቻ ውጤት ወደ ኤሚሬትስ መመለሳችን ከደጋፊያችን ጋር በሜዳችን የተሻለ እንድናደርግ እድል ይሰጠናል። ሁሉም ነገር እጃችን ላይ ነው ብሏል አርቴታ። ስለተከለከለ የፍጹም ቅጣት ምትም ቅሬታውን አሰምቷል። በፍጹም አይገባኝም፣ ይሄ ኤጌንስት ዘ ሩል ነው ብሏል። ግልጽ የሆነ ንክኪ ያለው ዳኛው የዚህን ያክል ደግሞ ደጋግሞ ካየ በኋላ ውሳኔውን ለምን እንደቀለበሰው አይገባኝም ብሏል እና በጣም ብዙ ተቃውሞ አለ ከዚህ ከፍጹም ቅጣት ምቱ ጋር ቅድም እንዳልኩት። በአጠቃላይ ግን በውጤቱ አርሰናል ደስተኛ ይመስለኛል እንደ ቡድን። በመጀመሪያው አጋማሽ የተሻለ ነበር። አትሌቲኮ ማድሪድን ወደ ኋላ ገፍቶታል። ዘለግ ላለ ጊዜ ኳሱን መቆጣጠር ችሏል። በዚህ አትሞስፌር ውስጥ እንደዚህ አትሌቲን ገፍቶ መጫወት፣ በተለይ ደግሞ ይሄኛው የዲየጎ ሲሞኔ ቡድን እንደ ከዚህ ቀደሞቹ ቡድን በጣም በጥልቅ መከላከል የሚታወቅ አይደለም። በእርግጥ የኤሚሬትሱ ጨዋታ ላይ እንደዚህ ያለውን አትሌቲኮ ጠብቃለሁ። ምክንያቱም ጨዋታው አቻ ነው። አርሰናል ሜዳው ላይ እንደሚጫወት ቡድን ብዙ ጫና እንደሚፈጥርበት በተለይ ደግሞ ከጉዳት በሚመጡ ተጫዋቾቹ ግልጽ ነው። ስለዚህ አትሌቲኮ የመልሶ ማጥቃት ሙከራዎች እንደሚያደርግ በመልሶ ማጥቃት ለመጫወት እንደሚመጣ ማሰብ ይቻላል። በከዚህ ቀደሞ ኤክሰለንስ ባይከላከልም እዚህ ጨዋታ ላይ ግን በመጀመሪያው አጋማሽ በአርሰናል ተገፍቷል እና ወደ ኋላ እንዲያፈገፍግ አስገድደውታል። የዴክለር ራይስ የገብርኤል ማጋሌሽ እና የዊሊያም ሳሊባም ፊዚካሊቲ ከአትሌቲኮ ማድሪድ ተጫዋቾች ጋር በንጽጽር በመጀመሪያው አጋማሽ አርሰናልን ዶሚናንት አድርጎት ታይቷል እና ይሄንን ሜዳቸው ላይ በምን አይነት መንገድ ይተገብሩታል እናያለን። እንግዲህ አትሌቲኮ ማድሪድ ግን በመልሶ ማጥቃት ደግሞ አደገኛ ቡድን ሊሆን እንደሚችልም ጭምር ያየንበት አጋጣሚ ነው። ኤሚሬትስ ላይ በጣም ብዙ ኳስ እንዲቆጣጠር ግን አይጠበቅም። በኤሚሬትሱ ጨዋታ ማን ጨዋታውን ይጀምራል ለአንድ ነገር ነው። የአርሰናል የግራ መስመር ማጥቃት በጣም ብዙ ጥያቄዎች እንዳሉት ይታወቃል። ስለዚህ እንደ ሰሞኑን ኦዴጋርድ ባለበት ሜዳ ኤዜ ከግራ እየተነሳ ወደ መሀል እየገባ አደጋዎች እንዲፈጥር ጎል እንዲያስቆጥር ለቡድን አጋሮቹ ኳስ እንዲያመቻች ይደረጋል ወይ? የቀኙን መስመር ከማድዌኬ
ከጉዳት ለመጣው ቡካዮ ሳካ ሰጥቶ ያስጀምራል ወይ እናያለን። ከዛ ውጪ አርሰናል ከኋላ ኳሱን ሲጀምር ዴክላን ራይስ የጥልቁ ከዛ ደግሞ በጣም አድቫንስድ የሆነ የአርሰናል አማካይ ዙቢሜንዲ የሆነ ነበር ያየነው እና ተመሳሳይ በሆነ አፕሮች እነዚህን ተጫዋቾች ይጠቀማቸዋሉ። የካርቴታ ጋር ተያይዞ እነዚህን ተጫዋቾች አሁንም ለ90 ደቂቃ ሜዳ ላይ ማቆየትና ማሰለፍ ከወሳኙ ጨዋታ በፊት ምን ያክል ጥያቄ የሚያስነሳ እንደሆነ መናገር እንችላለን። አሁን በጣም ወሳኝ ጨዋታ አላቸው በሊጉ ከፉልሃም ጋር። ከዛ በኋላ እንግዲህ አትሌቲኮ ማድሪድን ደግሞ ይገጥማሉ እና የዚህ አትሌቲኮ ማድሪዱ ጨዋታ ድካም የፉልሃሙ ጨዋታ ላይ እንዳይታይ ያሰጋል። ግን ከዚህ ጨዋታ የሚወስዷቸው በጣም ብዙ ፖዚቲቭ ነገሮች አሉ። ባቻ ውጤት ጨዋታውን ወደ ኤሚሬትስ መመለሳቸው በጣም በጎም የሚባል ነው። የኤሚሬትሱ ጨዋታ ግን በጥንቃቄ በመጫወት አርሰናሎች በተለየ መንገድ አፕሮች የሚያደርጉት ሊሆን አይችልም። እንግዲህ ከ20 ዓመት በኋላ ወደ ሻምፒየንስ ሊግ ፍጻሜ በታሪካቸው ለሁለተኛ የሻምፒየንስ ሊግ ፍጻሜ ለመድረስ ብዙ ሪስኮች መውሰድ፣ ብዙ መፍጠር፣ ማስቆጠርም ጭምር ይኖርባቸዋል። በግሩፕ ፌዝ አለመሸነፋቸው፣ ረዥም ርቀት መጓዛቸው እንደዚህ ላለው እድል በር ከፍቶላቸዋል። የመልሱን ጨዋታ ሜዳቸው ላይ ነው የሚያደርጉት። ምናልባት የመልሱ ጨዋታ የሚደረገው ሜትሮፖሊታኖ ላይ ቢሆን ኖሮ እንደዚህ ባለ መንገድ የአርሰናል ደጋፊዎች ተስፋ ላያደርጉ ይችላሉ። አሁን ግን ተስፋ የሚያደርጉባቸው በጣም ብዙ ምክንያቶች አሏቸው። ከጉዳት የሚመጡ ተጫዋቾች ደግሞ አሁንም ኤክስፔክት ያደርጋሉ። በጥቅሉ እንደ ፓሪስ ዣርማንና እንደ አትሌቲኮ ማድሪድ አይነት እንደ ባየር ሚኒክ አይነት ጨዋታ አልነበረም። ግን ደግሞ በሁለተኛው አጋማሽ አደገኛ ሙከራዎች ነበሩት። አትሌቲኮ ማድሪድ ጎል ለማስቆጠር የቀረበባቸው ብዙ አጋጣሚዎች ነበሩ። የግሬዝማንን የሉክማንን አጋጣሚዎች በጣም በተለየ መንገድ ማንሳት ይቻላል። አትሌቲኮ ማድሪድም በዚህ የውድድር ዘመን በነገራችን ላይ አርሰናልን ከገጠሙት ቡድኖች ሁለተኛውን ከፍተኛ ኤክስጂ መዝግቦ ወጥቷል። ብዙ ድሎች መፍጠሩን ያሳየናል። ይሄ አርሰናል በሻምፒየንስ ሊጉ ብዙ ጎል የማይቆጠርበት ብዙ ድል ለተጋጣሚው የማይሰጥ ቡድን እንደሆነ እናውቃለን እና ከአትሌቲኮ ማድሪድም ጋር ሲጫወት ይሄ ኤክስፔክት ይደረግ ነበር። ምንም እንኳ አትሌቲኮ ማድሪድ በሜዳው እንደሚጫወት ቡድን የሆነ አይነት ጫና ይፈጥርበታል ተብሎ ቢታሰብም ግን በኤክስፔክትድ ጎልስ መለኪያ 2.22 ነው የአትሌቲኮ ማድሪድ ጎል ሊሆን ይገባ የነበረ የሙከራ መጠን እና ይሄ ሁለተኛው ከፍተኛ የእድል መጠን ነው ከአርሰናል ጋር በዚህ ውድድር ዘመን በተደረገ የሻምፒየንስ ሊግ ጨዋታ። ስለዚህ አትሌቲኮ የተሻሉትን እድሎች እንደፈጠሩ ግልጽ ነው። ኤዜ ኦዴጋርድን ቀይሮት ከገባ በኋላ ኦዴጋርድ ሜዳ ላይ ከማጥቃት አንጻር ማድረግ ያልቻለውን ለማድረግ ሞክሯል። ብዙ ኳሶችም ነክቷል። ሁለቱ ሜዳ ላይ ሲገኙና ሳካ ሲጫወት የተለየ አርሰናል ሊታይ ይችላል። ኤሚሬትስ ለዚህ መልስ ይኖረዋል። እናንተ ጨዋታ ላይ ምን ታዘባችሁ? የዳኝነት ውሳኔውንስ እንዴት ታዩታላችሁ የሚለውን አስተያየት መስጫው ላይ ልታጋሩን ትችላላችሁ። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁን ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።